እንኳን ደህና መጣችሁ። በዛሬ ሌሰናችን ባላንሲንግ ላይ ተጨማሪ ጥያቄዎችን አብረን እንሰራለን። ኦልራይት የመጀመሪያው ኤግዛምፕል። ስለዚህ አሁንም ሶልቭ ለማድረግ አልጀብሪክ ሜትድ እንጠቀም ማለት ነው። በጣም ቀላል ስለሆነ የመጀመሪያው ናይትሪክ አሲድ A አሳይን እንዳደረገው ነው ኮኤፊሽንቱ B C D E ለማስታወስ ያህል ሪሜምበር ለምን ባላንስ እንደምናደርግ ማስታወስ አለባችሁ። ባላንስ የምናደርገው number of atoms on both sides እኩል መምጣት አለባቸው so that law of conservation of matter satisfied እንዲሆንልን ማለት ነው። ስለዚህ we start from hydrogen. For hydrogen ስንት ሃይድሮጅን አለን? እዚህ ጋር አንድ ስላለን A ላለው 1 times A እዚህ ጋርም ስላለን plus twice of B reactant ላይ ማለት ነው። ፕሮዳክት ላይ ሁለት አለን ስለዚህ 2E. For nitrogen ስንት አለን? እዚህ አንድ አለን ስለዚህ 1 times A is A ሌላ ስለሌለኝ እኩል ይሆናል እዚህ ጋርም አንድ አለችን ስለዚህ C ትሆናለች። For oxygen እዚህ ጋር 3 አለን 3 ጊዜ A 3A እኩል ይሆናል ኦክሲጅን እዚህ ጋር አለን C plus እዚህ ጋር አለን ስለዚህ plus E ማለት ነው። And finally for sulfur ስንት አለን? አንድ ስለዚህ B እኩል ይሆናል እዚህ ጋር ሰልፈር D አንድ ብቻ። እሺ ስለዚህ አሁን ስሞለስት ሆል ነምበር እንሰጣለን ከአምስቱም ቫሪያብሎች ለአንዱ ነው። so let የትኛው ይሻለኛል? A አንድ ከሆነ እቺን መሰረት እቺን ከወሰናት A እና C እኩል ነው ካለን የሲ ዋጋም ስንት ነው ማለት ነው? አንድ ነው ማለት ነው። እሺ እቺኛው ደግሞ እንጠቀም 3 ጊዜ A እኩል ይሆናል C ሲደመር E ስለዚህ A አንድ ነው 3 ሲባዛ በ1 እኩል ይሆናል 1 ሲደመር E ስለዚህ ሶልቭ ስናደርገው 3 ሲቀነስ 1 2 ይሆናል ስለዚህ የኢ ዋጋ 2 ነው ማለት ነው። A አንድ ነው ፕላስ 2B ያው የቢ ዋጋ እናውቀውም የኢ ዋጋ 2 ነው ስለዚህ 2B እኩል ይሆናል አንድ ወደዚህ ሲያልፍ 3 ስለዚህ B ስንት ይሆናል ማለት ነው? 3 ሁለተኛ ይሆናል ማለት ነው። ሌላው B እና D እኩል ስለሆኑ የዲ ዋጋም ስንት ነው ማለት ነው? 3 ሁለተኛ therefore A አንድ ነው የኤ ዋጋ አንድ ነው ብለናል የቢ ዋጋ 3 ሁለተኛ ነው ብለናል የሲ ዋጋ 1 የዲ ዋጋ 3 ሁለተኛ የኢ ስለዚህ ይሄን ፍራክሽን ወደ ሆል ነምበር ለመቀየር እንደምናደርገው እንዳሉ ቫሪያብሎችን በሁለት እናባዛቸዋለን ማለት ነው። ስለዚህ ይሄ 2 ይሆናል ይሄን በሁለት ሲባዛው 3 ይሆናል ይሄን በሁለት ሲባዛው 2 ይሄን በሁለት ሲባዛው 3 ይሄን በሁለት ሲባዛው 4 ይሆናል ማለት ነው። therefore A ስንት ይሆናል ማለት ነው? 2 ሲም 2 ዲ ስንት B እና D 3
3 ኢ 4 ይሆናል። ስለዚህ አሁን ባላንስ ነው ማለት ነው። በዚህ መልኩ ባላንስ ማድረግ ትችላላችሁ ማለት ነው። ኤግዛምፕል አሁንም የማግኔዚየም ኮኤፊሽንት ኤ አሳይን እንዳደረገው ነው ቢ ሲ ዲ ማለት ነው። ስለዚህ ከኔ ጋር አብራችሁ ስሩ። ስለዚህ ፎር ማግኔዚየም ስንት ማግኔዚየም አለኝ? አንድ። ስለዚህ አንድ ጊዜ ኤ ይሆናል። እዚህ ጋር ስንት አለኝ? አንድ ብቻ። እዚህ ጋር ያለው ቁጥር ብራኬት ላይ ያለው ብቻ ነው የሚጠቅም። ስለዚህ አንድ ጊዜ ሲ ይሆናል ማለት ነው። ፎር ሃይድሮጅን ስንት አለኝ እዚህ ጋር? ሃይድሮጅን ስለሆነች ሃይድሮጅን ሁለተኛ ላይ ሁለት ጊዜ ቢ ቱ ቢ። እዚህ ጋር ስንት አለ? ሁለት ጊዜ አንድ ሁለት ሲ ሲደመር እዚህ ጋር ምን አለ? twice of ይሄን ሲምፕሊፋይ ማድረግ ትችላላችሁ። በሁለት ብናካፍለው ይሄን በሁለት ቢ ማለት ሲ ሲደመር ዲ ነው ማለት ነው። ፎር ኦክሲጅን ስንት አለኝ? ቢ አንድ ነው ያለኝ። እዚህ ጋር ስንት አለኝ? twice of C. So I'm going to assign A and ከሰጠሁት C ስንት ሆነ? አንድ። ምክንያቱም A እና C እኩል ስለሆኑ ማለት ነው። C አንድ ከሆነ እችን ከወሰድኩኝ B ስንት ሆነ ማለት ነው? B ማለት twice of C ስለሆነ B equals 2 times 1 therefore ሁለት ነው ማለት ነው። B ማለት C plus D ነው ብለናል። B ስንት ነው? ሁለት። B ሁለት ነው። C አንድ አግኝተናል plus D። ስለዚህ D ማለት ሁለት ሲቀነስ አንድ ይሆናል። so D አንድ ይሆናል ማለት ነው። አንድ ላይ እንትኖችን እንጻፋቸው። A አንድ ነው። C አንድ ነው። B ሁለት ነው። D አንድ። ስለዚህ ጨርሰናል ነው። አሁን ኮኤፊሽንቶቹን ኢኩዌሽን ላይ ነው። ስለዚህ B ሁለት ብቻ ነው የሚያስቀምጠው አንድ ስለማይጻፍ ማለት ነው። so now the equation is balanced እንዳለ ማለት ነው። አሁንም ሲሚላርሊ የአሞኒያ ኮኤፊሽንት A ነው። የኦክሲጅንን B፣ የናይትሮጅን ሞኖክሳይድ C፣ የዋተር D። so similarly for nitrogen ከኔ ጋር አብራችሁ እየሰራችሁ እሺ። for nitrogen A ምክንያቱም አንድ ስላለኝ ማለት ነው። ሌላ ናይትሮጅን የለኝም on the right hand side therefore A እኩል ይሆናል እዚህ ጋር አንድ ብቻ ነው ያለው። ስለዚህ C for hydrogen እዚህ ጋር 3 አለኝ። 3 ጊዜ A 3A እኩል ይሆናል እዚህ ጋር ስንት አለኝ? ሁለት ነው ያለኝ 2D for oxygen ስንት አለኝ? ሁለት 2B equals C plus D therefore አሁን አሳይን እናድርግ smallest whole number። ስለዚህ let A be 1 አይደል? ስለዚህ A አንድ ከሆነ C ስንት ሆነ ማለት አንድ ይሆናል። ከዚህ ደግሞ የD ዋጋን እንፈልግ 3A equals 2D ማለት የA ዋጋ አንድ ስለሆነ 3 ጊዜ 1 3 ነው
twice of d over 2 over 2 ስለዚህ ማለት ምን ማለት ነው d 3 ሁለተኛ ነው ማለት ነው እሺ እቺኛዋ ደግሞ እንውሰድ 2b እኩል ይሆናል c plus d ብለናል አይደል b ስንት ነው b ማለት አሁን 3 ሁለተኛ ገኝ እኩል ይሆናል c ማለት 1 ነው ፕላስ ይሄ ሁለት ካንስል ያደርጋል ወደ ስታልፍ d ስንት ነው ማለት ነው ሁለት ይሆናል ማለት ነው አሁን ቫሪያብሎቹን አንድ ላይ እንጠፋለን a አንድ ነው ብለናል b 3 ሁለተኛ c and d ሁለት አሁን ምንድነው የምናደርገው ችን ፍራክሽን ወደ ሆል ነምበር ለመቀየር ሁሉንም በስንት እናባዛዋለን በሁለት እናባዛዋለን ይችንም በሁለት ይሄንም በሁለት ይሄንም በሁለት አራት ስለዚህ ኮኤፊሽንቶቹ የa ኮኤፊሽንት ሁለት የc ኮኤፊሽንት ሁለት የb 3 የb ስንት ይሆናል አራት ይሆናል ስለዚህ በዚህ መልኩ መስራት ትችላለን ሰውን እቺን ኤል ዛት ነው ኮኤፊሽንት የግሉኮዝ ማለት ነው b c d so አሁንም for carbon ስንት አለ እዚህ 6 አለ 6a እኩል ይሆናል ሌላ ካርበን የለኝም ስለዚህ እዚህ ጋር ፕሮዳክት ላይ ያለኝ እኩል ይሆናል for hydrogen 12 አለኝ ስለዚህ 12 a እኩል ይሆናል እዚህ ጋር ስንት አለኝ 2 d over 2 over 2 ስለዚህ d ማለት 6a ነው ማለት ነው እሺ for oxygen 2 እዚህ ጋር 2 አለኝ 2 b ሲደመር እዚህ ጋር አለኝ 6a እኩል ይሆናል እዚህ 2 c ሲደመር እዚህ ጋር ደግሞ አንድ አለኝ ስለዚህ አሁን ሌት አሁን ስትሰጡ ምንድነው ታደርጉት ለምሳሌ አሁን የኤን ዋጋ አንድ ከተሰጡት የሲን ዋጋ ስንት ይሆናል 6 ይሆናል ነገር ግን የሲ ዋጋ አንድ ከተሰጡት የኤን ዋጋ ፍራክሽን ነው 1/6 ማለት ስለዚህ ያንን አቮይድ ለማድረግ በተቻላችሁ መጠን ሆል ነምበር የሚሰጣችሁ ቁጥር ብትመርጡ የሚሰጣችሁ ቫሪያብል አንድ ብትሰጡ ይመረጣል so let a be 1 ካልኩኝ c ስንት ሆነ ማለት ነው 6 ይሆናል ማለት ነው ምክንያቱም c ማለት 6 times a ስለሆነ ማለት ነው እዚህ ጋር ልመጣ d ደግሞ ስንት ሆነ ማለት ነው dም 6 ጊዜ a ስለሆነ 6 ይሆናል ማለት ከዛ እዚህ ጋር እንመጣለን የb ዋጋ ለማግኘት ማለት ነው እዚህ ጋር ጻፈው twice of b plus 6a እኩል ይሆናል twice of c plus d ነው ይላል exactly እሺ b ስንት እናገኘው ታላገኘው ስለዚህ twice of b plus 6 ጊዜ 1 6 ነው እኩል ይሆናል c 6 እናገኘው ስለዚህ 2 times 6 plus d ስንት እናገኘው d 6 እናገኘው so ይሄን ማለት ሪአሬንጅ ስናደርገው 2b እኩል ይሆናል ይሄን ወደዚህ ወስደዋለሁ 12 ይሆናል b ስንት ነው ማለት ነው 6 ነው ማለት so a አንድ ነው b 6 c 6 d 6
አሁን ባላንስ ነው ማለት ነው። ስለዚህ እዚህ ጋር 6 ያው አንድ ስለማይጠፋ ነው 6 ማለት ነው። በዚህ መልኩ ባላንስ ማድረግ ትችላላችሁ ማለት ነው። ባላንሲንግ ዩዚንግ አልጀብሪክ ሜትድ መጀመሪያ አንባላንስ ኢኩዌሽን ትጽፋላችሁ። ከዛ በኋላ አልጀብሪክ ኮኤፊሽንት ምን ማድረግ ነው? አሳይን ማድረግ ነው to each compound or element። እያንዳንዱ ኤሌመንት እና ኮምፓውንድ አልጀብሪክ ኮኤፊሽንት አሳይን እናደርጋለን። ከዛ እያንዳንዱ ኤሌመንት ባላንስ እናደርጋለን። ከዛ በኋላ just like a normal algebra ምን እናደርጋለን ማለት ነው? ሶልቭ እናደርጋለን ኢኩዌሽኑን። remember you have to choose the smallest whole number for one of the variables። ስለዚህ ልክ እንደዚህ ሪሌሽኑን ኤስታብሊሽ ካደረጋችሁ በኋላ ለአንዱ ቫሪያብል smallest whole number አሳይን እናደርግ which is 1 ማለት ነው። ለአንዱ ከዛ በኋላ የሌሎቹን ቫሪያብሎች ከዛ አንፃር ካልኩሌት ማድረግ ማለት ነው። and then finally balance equation ትጽፋላችሁ ማለት ነው። እሺ አሁን የእናንተ ተርም ነው የሚሆነው ማለት ነው። እነዚህን ጥያቄዎች ሞክሯቸው። መልሶቹን ኮሜንት ሴክሽን ላይ ጻፉልኝ። That's all I have.